ሚዲያ ተጠቃሚ አይደለም አላልሽም? ባሌ ስልክ የለውም አልወጣኝም። ግን ሚዲያ ወጥቶ የሚያውቅ ሰው አይደለም። ሚዲያ ተጠቃሚ አይደለም። አዎ ሚዲያ ተጠቃሚ አይደለም። መቼም ማንኛውም ሰው ኢሞ ይጠቀማል፣ ቲክቶክ ሊኖር ይችላል። ግን ሚዲያ ተጠቃሚ አይደለም እኮ። አይ ቲክቶክ ከሌለው ቲክቶክ ያለው ሰው ወይ እሱ ይሄዶ። ኦኬ ለማንኛውም ግን እኔ አሁን መፍትሄ መሰለኝ ጃጓር ምን መሰለክ፣ አንደኛ እሷ ኢትዮጵያ ነው ባሏ ነው በአካውንት በ8 አካውንት ነው ያስገባው ልጁ ማለት ነው። ነገ አይዲ ካርዱን ሄዶ ፖሊስ ጣቢያ ያረጋግጥ። በቃ መፍትሄው ይሄ ነው። ሲም ካርዱ ምክንያቱም በሲም ካርድ ብቻ የሚገኝ አይመስለኝም። ግን አንዳንድ መሰላችሁ ቲጂዬ ቋሚ ሌባ ከሆነ ይጠነቀቃል። ቲጂዬ ይኸውልሽ አንድና አንድ ነው። አሁን የባሏንም የምኑንም አሁን እቺ ተበልታ መበላቷን የምናውቀው ሰውየው ያወራ የነበረው ሰውዬ ስልክ አጥፍቶ ጠፋ። እንደ ትናንቱ የሚያወራ ቢሆን ኖሮ መብረቁን እያወራ ቢሆን ቢቀጥል ኖሮ እሺ ወደ ሌላ ቦታ ሄዳ ልንጠራጠር እንችላለን። አንድና አንድ ነው። ሲደዋወሉ ሲያወሩ ምናምን ሲደረግ የነበረው በአንድ ሌሊት ጠፋ። ስለዚህ ሌባ አለ ማለት ነው። ሌባ ነው ማለት ነው። ይሄ የደበቀው ቁጥር ሌባ ነው ማለት ነው። ስለዚህ ቁጥሩ ስሙ ይውጣልን ነው። በቃ ይውጣልን። ያ ሰውዬ ማን ነው? እሱ ስሙ ይውጣ። ስለዚህ መብረቁ በአንተ በኩልም ማጣራልን፣ በአንተ በኩል ሰዎች አሉ። እናንተም ደግሞ ሄዳችሁ ፖሊስ ስቴሽን ደግሞ በእናንተ በኩል ደግሞ አጣሩልን። ይሄ ነው በቃ መፍትሄ። ግን ማለት ነው እንደ ሀሳብ ሁሉም ባሏ እያሉ ስለሆነ ማሬ በቀጥታ ሰው እዚህ ያቅርበው ገስት ላይ ሰው ባሏ ቆይ ልንገርሽ፣ ጥቅም የለውም። አሁን ዝም ብለን እሷን ለማሸማቀቅ ካልሆነ በስተቀረ ለምሳሌ ሌባ አለ ብላ ብያቸዋለሁ። ሌባው ትናንት ሳያወራ ነበረ። ለምን ጠፋ ዛሬ? ለምን ተዘጋ ዛሬ? ስለዚህ ሌባ አለ፣ የሰረቀው አካል አለ፣ የጠፋው የተደበቀው አካል አለ። ስለዚህ መፍትሄው ነገ ልጁ ይሄድና ፖሊስ ጣቢያ እንደዚህ ነገ ይሄድ። መብረቁ ደግሞ የራሱ ሰው አለ። በራሱ ሰው በኩል ደግሞ የሚያጣራበት ደግሞ ያጠራል። እነሱ ደግሞ ያጣሩ፣ ለስማቸውም ለሁሉም ነገር ያጣሩ። ራሳቸው ሄደው በሁለት በኩል እናጣራለን የማን እንደሆነ። ስለዚህ እናንተ ሂዱ፣ ነገ ፖሊስ ስቴሽን ሂዱ። ያንን ነገር የነበረውን ቁጥር ይዛችሁ ሂዱ። ከሄዳችሁ በኋላ በዚህ ቁጥር እንደዚህ እየተጨበረበረ ነው በስማችን እና ስማችንም ነፃ ይውጣልን፣ ይሄ ሰውስ ማን ነው ብላችሁ አጣሩ፣ ለራሳችሁም ለነገር። ከዛ መብረቁ ደግሞ በራሱ በኩል የሚያጣራው መንገድ አለ፣ ደግሞ ያጣራል። ስለዚህ ሌባው ማን ነው ስሙ ማን ነው የሚባለውን ነገር እንደርስበታለን። ይሄ ይሻላል። አሁን እሷን ዝም ብለን ከመውቀስ እሱ እዚህ ጋር የራሱን አይዲው በሱ አይዲ ስለሆነ እንደዚህ የተባለው ሂዶ አጣርቶ ያለውን ነገር ለመብረቁ ይነግረዋል። ስለ ብሯ ደግሞ እሷ ባሏ ስለሆነ በ8 አካውንት ያስገባው ባሏ ነው አይደለም ማጣራት ያለበት እዛ። ይኸውልሽ ክስ ለመመስረት ነው። አሁን ክስ ለመመስረት በኢትዮጵያ አካውንት ስለገባ በኢትዮጵያ አካውንት ያው ክስ መመስረት በኢትዮጵያ ነው። ጃጓርዬ ወንድም ያልገባም ልንገርክ አሁን እንትና ማለት ነው ሙሉ ሰው ነገ ጧት ፖሊስ ጣቢያ ይሄድና ማለት ነው ፖሊስ ጣቢያ ይሄድና አይዲ ካርድ እንደዚህ ብሎ የልጁንም ቦይስ ስልኩንም ይዞ ይሄዳል ማለት ነው፣ ይከሳል። እሷ ይሄ እዚህ ማለት እየተዘዋወረ በሱ ስም እንደዚህ እየሆነ ስለሆነ ማለት ነው። ምክንያቱም በአይዲ ካርዱ ብር ስላልገባ ብር እየወሰደ ማለት አይችልም። እንደዚህ እየተቀበሉ ወደ ኢትዮጵያ ነው የሚለው። ከዛ እሷ ደግሞ በተለያየ አካውንት ባሏ በ8 አካውንት አስገብቷል ብላለች ቅድም። ያን ደግሞ ተስፍሽም አግዘዋለሁ ብሏታል። ሌላም እዚህ የሆነ ልጅ ነበር። ስለዚህ እዛ ማጣራት ያለባት እሱ ነው አይደለ? እሷ ናት አይደለ? የእሷ ባል ይሄንን ነገር ያው እንዳልኩሽ የሚያጣራው ማን እንደሆነ ያ ገንዘብ እንዲገባ ያደረገው ሰውየው ስሙ ማን ነው? ያ የገባበት ሰውዬ ስሙ ማን ነው? ከዛስ በኋላ እሱስ የላከው ማን ነው? የማን ገንዘብ እንዲገባ ያደረገው ማን ነው? እሱ ያለው በፖሊስ ሊጣራና እሱም አንድ መንገድ ነው። እኔ ግን ይቅርታ አድርግልኝና ጃጓርዬ ኮመንቶችም እየተሳደቡ ነው። አንተም ከፈለክ እንትን በለኝ፣ እንደ ጨካኝም እንደ መጥፎ ሰው መኝ እየተሰማኝ ያለው መጀመሪያ እውነቱን የሁሉም ስለሚወጣ ልጁም ፖሊስ ጣቢያ ሄዶ እያንዳንዱ ማስረጃ ስለሚመጣ በዛ እውነቱ ይታወቃል። ምክንያቱም ግዴታው ስለሆነ ማለት ነው ስለተጠየቀበት። ግን እየመሰለኝ ያለ ባሏ እሷ ወንድሟ ድለላ እየሰሩ ከወንድሟ ጋር ራሱ የተጣላች ነው የመሰለኝ። ለምን መሰለ አንተ እንዴት ነው 8 ሰው ዘመድና ጎረቤት ልታመጣ የምትነሳው እንደዚህ ዝም ብለክ ማለት ነው? ይኸውልሽ ቲጂዬ እኔ እኮ አሁን እሷ ዲቴል ላይ መግባት አልፈለኩም። እሷ ምን ትሰራለች? ደላላ ነች።
ደላላ አይደለችም። ወንድሟ አባቷ ማነው ደላላ ናቸው። እሱን አይደለም ብር የተበላው እዚህ ላይ ነው። ወደ ሚዲያ የመጣችው ብር ተበልቻለሁ ብላ ነው የመጣችው ወደ ሚዲያ። ዞሮ ግን መፍትሄ የሚሆነው እሱ ልጁ ነገ ጧት ይሄድና ፖሊስ ጣቢያ አይዲውን አሳይቶ ምናምን አጣርቶ ይምጣ ማለት ነው። አረጋግጦ ሙሉ ሰው አጣርቶ ይምጣ። መብረቁ ደግሞ በሱ በኩል ደግሞ የሚያጣራው መንገድ አለ። ያው ነገ ጣርቶ የማን እንደሆነ ስሙ ይነገራል። ስለዚህ የሁለቱ ማች ያደርጋል ማለት ነው። እነሱም ሄደው ያጣሩና ስሙን ማን እንደሆነ ይነግሩናል። ከዛ ደግሞ እዚህ ደግሞ ይተጣርቶ ደግሞ ስሙ ማን እንደሆነ መብረቁ ደግሞ ያጣራና ይነግረናል። ስለዚህ ከመናለው የሆነ ሌባ እንዳለ ሌባው ደግሞ ይጠራል ማለት ነው። እሺ ወንድሜ አንዴ ይቅርታ ጋር እሺ ወንድሜ ጃጓር አንድ ጊዜ አንድ ቃል ልናገር። እሷ ደላላ ናት ወይም ባለቤቷ ደላላ ነው ላለችው መጀመሪያ ላይ ይሄ የተያዘው ቁጥር ፎቶውን ያምጡና አሁን መቼም ቁጥር ሲወጣ አለ አይዲ አይወጣም። የዛን አይዲ ያምጡት እነሱ ያቅርቡት። አንቺንም ከዛ ማን ደላላ ባልሽንም አንቺንም ወንድምሽንም አንቺ ተረጋጊ። እኔ ወንድሜ ጭራሽም ደላላም አይደለም። ከመጣ ገና 2 ዓመት አልሞላውም እህቴ፣ ገና አዲስ ነው። ገና ካምፓኒ ነው። ኩብዝ ጠግቦ የበላ ሰው አይደለም ደላላ ሊሆን። የእውነቱ ለመናገር ምንም የሚያቅሰው አይደለም። እሱ ከኔ ጋር ቂም በቀል ስላለው ነው እንጂ ወንድሜ ከኔ ጋር ሌላ ነገር መተቸት ማውራት የሚፈልገው ሌላ ደላላ ምናምን ሆኖ አይደለም። እሱ የመጣበትን ገና አንድም ፖዚሽን እንትን ያለ ሰው አይደለም። ስለ ወንድሜ ታዩ እርሹ ሚኪያስ ሊያስገባው የፈለገው ወይ በገንዘብ አታለው ወይ ራታ ብልቶ ሊያታልለው ከኔ ጋር ጸብ እንደሆነ ስለሚያውቅ በቃ ያንን መንገድ ከፈተለት ማለት ነው። ወንድም ተብዬ አገናኘሁት። ወንድም ነው መከታ ነው ብዬ ሳገናኘው እሱ ምን አደረገ? ከወንድሜ ጋር ኮንታክት አደረገ። ያ ማለት አንዳንድ ወንድም ከመሆን ማንንም ያልተወለደሽ ያው ባዕዶቹ ቆሞ ከኔ ጋር እንደ ኢትዮጵያነት ያው ሽንጥ ገትረው እንቅልፋቸው ሰዓታቸው ታይማቸው እንትን ብለው ሁሉም ያው እንትን እያለን ያለው ወንድሜን ታዩ። ወንድሜን እዚህ ጋር አታስገቢው። እኔ ወንድሜ ቢገባ ለኔ ምንም ማለት አይደለም። ምናልባት ከ12 ሰዓት በኋላ ነው ከስራ የሚወጣው። ኩብዝ ጠግቦ በልቶ ያላደረሰው ነው። ስለ ወንድሜ ታዩ። እኔ አሁንም ሀቅና ሀቄ እንዲወጣ ነው የምፈልገው። ይሄው ከፈለክ ደግሞ ደላላ ናት ለምትዩ ይሄው ደም ሳለቅስ የምታይ ጓደኛ ያለች ይሄው ታውራችሁ እና ያውራችሁ የእውነቱን ለማውጣት ነይ። እሺ አላስገባሽም ነው ያውሪ። ይሄው ዝም ብለሽ አውሪ። የእውነት የሰማሽው ለእንዴ ብለሽ ሳይሆን ብርሃን ታያለሽ ብለሽ በቃ እህቴ እሷ ደላላ አይደለችም። ያው ግን በሐቋ ይሄው 8 ወር ሙሉ የምታለቅስ ልጅ ናት። ከራሷን ለማጥፋት ሁሉ የምትወስናት በገዛ ገንዘቧ። ግን ሰው በአንድ በርቀት ላይ ሆነሽ ያው በየዋህነት ስላላወቀች ነው የሰው ማንነት። እሷ በእምነት ብቻ አምናው ነው ይሄን ነገር የተፈጠረባት። ዝም ብለሽ ደግሞ አንቺ ከቤተሰቦቿ ከላይ ደላላ ነው ባሏ ወንድሟ እያልሽ የባሰን ትራት በያት። ሴት እስከሆንሽ ድረስ ሐቁን እንደሰው ፍረጂ። ከፈለ ንገረት እግዚአብሔርን እሱ ራሱ ምን እየማለ እንደነበረ ያው አውረታንሽ ብሩ የወሰደባት ልጅ ሁሉ ራሱ እኔ ያወራይ ነበር። በቀጥታ እሰጣታለሁ እንደዚህ በቃ ጥሩ ነገር ነበር የሚያወራው። ሌባ ካልሆነ ግን ይሄን 2 ቀን 3 4 ሲም ነው የነበረው ሲደውልና የነበረ ቀጥታ መስማት እሱ ሁሉ ማጥፋት አይችልም ነበር። አሁንም ቢሆን ያለው ነገር ይሄ ነው። እኔ ደላላም አይደለሁም የቤት ሰራተኛ ነኝ። ነግሬያቸዋለሁ መጀመሪያም ላይ ሰው አሁን እኛ አረብ ሀገር ብዙ አመት ስንቀመጥ እከሌ አምጪኝ እከሌ አውጪኝ እከሌ አውጪኝ ኦኬ ልንገርሽ ማርያም ድሮ መጀመሪያ ላይ ስደት ስመጣ ቀድሞ ሀገር የገባችኋለች አውጪኝ ብያለሁ። ዜድዬ ልንገርሽ ስሚኝ አንድ ሰው መርዳትና ወይም አንድ ሰው እንጀራ እንዲያገኝ ስበብ መሆን ያደላላ አስፈልግ። ዜድዬ እሺ ልንገርሽ ማለት እንደዛ ከሆነ ደላላማ ብሆን ለምን አረብ ቤት እሰራለሁ? እንደሌላው ለምን? እሺ ስሚኝ፣ እሺ ልንገርሽ ዜድ፣ በዛ ልክ አይደለም። ኦኬ እሺ ልንገርሽ፣ ነገ አሁን ይሄድና ራሱ እሱ እኮ በነገራችን ላይ ልንገርሽ፣ ሁለታችሁንም እዚህ ነው ያየኋችሁ። እሺ አንቺንም እሱንም እኔ አሁን ነው ያየኋቸው፣ አላቃቸውም። ስለዚህ ነገ ይሄድና ማለት ነው አረጋግጦ አጣርቶ ያለውን ነገር ይመጣል። ከዛ እውነትና ውሸቱ ይለያል። አይመስልሽም? ምንም ችግር የለውም። እኔ ዋናው እውነት እንዲወጣ በእኔ ጀርባ በዚህ እኔ ብቻ አልቅሽ መቅረት የለብኝም። ሌላም ከጀርባ የሚያለቅሱ አሉ። እውነቱ ይውጣ ነው እኔ እያልኩ ያለው አሁን። ኦኬ በቃ ነገ ይሄዳል። እሺ አሁንም ሰዓቱ ጠዋት ቁጥር አጣርተክ ነው የተባለ ሰው